በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በ2018 ጥር 25 ጾመ ነነዌን አስባ ክብራ ትውላለች። ጾመ ነነዌን የምንጾምበት ምክንያት ምንድን ነው የሚለውን በአጭሩ ለማየት እንሞክራለን። ጾመ ነነዌ ማለት የነነዌ ሰዎች የጾሙት ጾም ማለት ነው። ጾሙም ለ3 ቀን ይጾማል። ሰኞ፣ ማክሰኞ፣ ረቡዕ። ታሪኩንም በትንቢተ ዮናስ እንደምናነበው እግዚአብሔር ነቢዩ ዮናስን ወደ ምድረ ነነዌ በኃጢአታቸው ምክንያት ሊያመጣው ካሰበው የእሳት ዝናብ እንዲተርፉ ቢልከው የእግዚአብሔርን ቸርነት ስለሚያውቅ ቸርነትህ ክልከላህ ሳያጠፋቸው ብትቀር እኔ የሐሰት ነቢይ ይባል የለምን ብሎ ዘግቶ ወደ ተርሴስ ሀገር ከነጋዴዎች ጋር ተሳፈረ። ከዚህ በኋላ እግዚአብሔርም ታላቅ ማዕበልን አስነሳ። በመርከቧ ያሉ ሰዎችም እርስ በርሳቸው ፈርተው ዕጣ ተጣጣሉ። ዕጣን ቢጣጣሉ በዮናስ ላይ ወደቀ። እርሱም ያደረገውን ስለሚያውቅ ሌሎች በውስጥ ያሉት እንዳይጣል ጥረት ቢያደርጉ የግድ መጣል ስለነበረበት ወደ ባህር ተጣለ። እግዚአብሔርም ታላቅ ዓሣ አንበሪን አዘጋጅቶ በከርሰ ዓሣ አንበሪ 3 መዓልት 3 ሌሊት አቆይቶ በሦስተኛው ቀን በአንጻረ ነነዌ ተፍቶታል። በግድም ቢሆን ዮናስ ስለሚመጣባቸው መዓት አስተምሯል። ትንቢተ ዮናስ ምዕራፍ 1 እና ምዕራፍ 2 ብናነብ ሙሉውን እናገኘዋለን። ነቢዩ ዮናስ ለመጀመሪያ ጊዜ ወደ አሕዛብ ሀገር የተላከ ነቢይ ነው። ዮናስ ማለት ርግብ ማለት ነው። ርግብ የዋህ እንደሆነች እሱም የዋህ ነውና ይህን ቅጽል ተሰጥቶታል። የርግብ የዋህነት እንደምን ነው ቢሉ በማያይ ወይም በጥፋቷ ጊዜ በእባብ አፍ ውስጥ እንቁላል ጥላለች። ጌታም በወንጌል እንደ ርግብ የዋሆች ሁኑ ብሎ ተናግሯል። በማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ እንደምናነበው ዮናስም እግዚአብሔር የሰማይና የምድር የቀላያትና የአብህርት ፈጣሪ መሆኑን እያወቀ እያስተማረ በእርሱ ዓይን እይታ እግዚአብሔር በፈጠረው ባህር ላይ በመርከብ ተሳፍሮ ሊሸሽ መሞከሩ በራሱ የዋህ ያስብለዋል። በተጨማሪም አብረውት የነበሩት ነጋዴያን ከየት ወገንና ከየት እንደመጣ ሲጠይቁት የሚመልሰው መልስ በራሱ የዋህነቱን ያሳያል። የመጀመሪያው ዕብራዊ ነኝ በማለት መልሷል። ዕብራዊ መሆኑ ሃይማኖት አዋቂና ሃይማኖተኛ መሆኑን ያሳያል። በሁለተኛው ደግሞ ባህሩንና የብሱን የፈጠረ አምላክ አመልካለሁ ብሎ ከባህር ፈጣሪ ዓይን እይታ ለመራቅ ወደ ተርሴስ ለመሄድ መሞከሩ በእርግጥም የዋህ የሚያሰኝ ነው። ሌላው ደግሞ ዮናስን ያስጨንቀው የነበረው የራሱ ቃል ወይም ትንቢት ተፈጻሚነቱ ያለማግኘቱ ጉዳይ እንጂ የነነዌ ሰዎች በእነርሱ ላይ ሊደርስ ከነበረው መዓት መዳን አለመዳናቸው አልነበረም። የሚያስደንቀው ደግሞ በእግዚአብሔር ቸርነት የእርሱ ቃል ወይም ትንቢት ተፈጻሚነት እንደማይኖረው አውቆ ወደ ተላከበት ላለመሄድ አጥብቆ መጠየቁ ነው። በዮሐንስ ወንጌል ምዕራፍ 4 ቁጥር 2 እንደምናገኘው የእግዚአብሔር ነቢይ ለራሱ ቃል ተጨንቆ እንዲህ ያለ የተማጽኖ ቃል ቢያሰማ በእርግጥም ከየዋህነት እንጂ ሳያውቅ ቀርቶ አይደለም። አቤቱ ለምንሃለሁ፣ በሀገሬ ሳለሁ የተናገርኩ ይህ አልነበረምን? አንተ ይቅር ባይ ታጋሽ፣ ምሕረትህም የበዛ ከክፉ ነገር የምትጸጸት አምላክ እንደሆንክ አውቄ ነበር ብሎ የእግዚአብሔርን ቸርነት ማድረግ አሳስኖት የእርሱን ታማኝነት የሚያሳጣ መስሎ ታዘነ። ዮናስ ያዘነው ሰብአ ነነዌ በመዳናቸው ሳይሆን የእርሱ ቃል በእግዚአብሔር መሸፈኑ ነበር። ነገር ግን ይህ በራሱ የዮናስ የዋህነትን ያሳያል። ይኸውም ሰብአ ነነዌ ገና የእርሱን ቃል ሰምተው እንደዚያ ያለ ለውጥ ማምጣታቸው በራሱ የእርሱን ታማኝነት ያሳያል። ምክንያቱም አንድ አረፍተ ነገር ተናግሮ እንዲያ ለመዳን መንቀሳቀሳቸው የቱን ያህል ቃሉን እንዳመኑትና እንደተቀበሉት ያሳያል። ዮናስ ይህንንም አለማስተዋሉ የዋህነቱን ይመሰክራል። እግዚአብሔርም የዋህነቱን ስለሚያውቅ ሲያባብለውና በተለያየ ሁኔታ ምሳሌ ሲያስተምረው እናያለን። በትንቢተ ዮናስ ምዕራፍ 4 ቁጥር 5 ላይ ብንመለከት በውኑ ትቆጣ ዘንድ ይገባልን እያለ ያናገረው ነበር። በእውነት በፍጹም ክፋት አስቦት ቢሆን ኖሮ ሲጀመር እንዲያስተምርለት አያዘውም ነበር። በዓይኑ ትዕቢተኛ የሆነውና ልቡ የሚሳሳው ከኔ ጋር አይተባበርም ተብሎ በመዝሙር 100 ቁጥር 5 ላይ እንደተጻፈ። በሌላ በኩል ብንመለከት የነነዌ ሰዎች በንስሐ ሕይወት በመለወጥ እንደ ምሳሌ የሚጠቀሱ ናቸው። ይኸውም ገና በከተማዋ ገብቶ ነቢዩ ዮናስ በ3 ቀን ውስጥ ነነዌ ትጠፋለች፣ ትገለበጣለች ስላለ ብቻ
የሀገሩ ሰው አምነው አዋጅን አውጀው ፍጹም ጾም ጾሙ። የእግዚአብሔር መዓት በምሕረት መልሰዋል። የነነዌ ሰዎች የነቢዩ ዮናስ ቃልን በመስማት ብቻ ሀገሬው ሙሉ ከንጉሥ እስከ ገረድ ከልሂቅ እስከ ደቂቅ ሆነው ለለውጥ መነሳታቸው ሙሉ ለሙሉ የንስሐ ሕይወታቸውን የሚያረጋግጥ ነው። በአሁኑ ሰዓት ግን መምህራን ሁሉ ትምህርተ ሃይማኖትን እያስተማሩ የንስሐ ሕይወትን እየሰበኩ ለውጡ ግን የትምህርቱን ያህል ያለመሆኑ ምስጢር የሰሚውን ጉድለትና ደካማነት ያሳያል። ዳሩ ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ተብሎ በዕብራውያን ምዕራፍ 4 ቁጥር 2 እንደተነገረ ማሰብ ያስፈልጋል። ነቢዩ ዮናስ ለሰባ ነነዌ የተናገረው አጭር አረፍተ ነገር ብቻ ነበር። እሱም በ3 ቀን ውስጥ ነነዌ ትጠፋለች፣ ትገለበጣለች በማለት ይህንን ቃል ብቻ ተናግሮ ቢያስጠነቅቃቸው ከእንስሳት ጀምሮ እስከ ሰው ልጅ ድረስ ቢጾሙ የሚገርም ለውጥ ማምጣት መቻሉ በራሱ ፍጹም የእግዚአብሔርን ሥራ እንድናደንቅ ይረዳናል። ስለ ነነዌ ሰዎች የንስሐ ሕይወት ጌታ ራሱ በወንጌል መስክሯል። ለሕዝቡ መፈራረጃ አደርጋቸዋለሁ፣ በዮናስ ስብከት ንስሐ ገብተዋል እንዲል። በተጨማሪም የነነዌ ሰዎች ለፍርድ ቀን ከዚህ ትውልድ ጋር ይፈርዱበታል ይላል በማቴዎስ ወንጌል ምዕራፍ 12 ቁጥር 41። ሌላው እግዚአብሔር መቼም ቢሆን ሰው የተመኘውን አያስቀርም። አዳም አምላክነትን ቢመኝ ዘመኑ ሲፈጸም አምላክ ሰው ሆኖ ተምኔቱን ወይም ምኞቱን ፈጽሞለታል። ዮናስም ምንም እንኳን እንዲጠፉ ባይፈልግም ውሸታም እንዳይባል ስለሚፈልግ ቀድሞ በተናገረው ቃል መሰረት ትንቢቱ ተፈጽሟል። ትንቢቱ እንደምን ነው ቢሉ ዮናስ በ3ኛው ቀን ነነዌ ትጠፋለች፣ ትገለበጣለች እንዳለ በ3ኛው ትውልድ ተወግታ ጠፍታለች። ዮናስ እንዲሁም ለክርስቶስ ምሳሌ ሆኗል። ይኸውም በሉቃስ ወንጌል ምዕራፍ 11 ቁጥር 30 ላይ እንደምናየው ዮናስ የነነዌ ሰዎች ምልክት እንደሆናቸው እንዲሁ ደግሞ የሰው ልጅ ክርስቶስ ለዚህ ትውልድ ምልክት ይሆናል እንዲል በጌታ ሞትም ምሳሌ ሆኗል። ክፉና መንዝራ ትውልድ ምልክትን ይሻል ይፈልጋል። ከነቢዩ ከዮናስ ምልክት በቀር ምልክት አይሰጠውም። ዮናስ በአሳ አንበሪ ሆድ ውስጥ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ ክርስቶስ በምድር ልብ ውስጥ 3 ቀንና 3 ሌሊት ኖሯል ተብሎ በማቴዎስ ወንጌል ምዕራፍ 12 ቁጥር 39 ላይ እንደተጻፈው። ስለዚህ እንዲህ ያሉትን ነገር እያሰቡ የነነዌ ሀገር ሰዎችን ተግባር ማየት ከነሱ መማር ያስፈልጋል። የዚህ ጾም ቀኑ የሚወሰነው በመባጃ ሐመር አማካኝነት ነው። ይህስ እንደምን ነው ቢሉ አንድ ጊዜ በጥር አንድ ጊዜ በየካቲት ይሆናል። ጾመ ነነዌ በዋለ በ14ኛው ቀን አብይ ጾም ይገባል። ሰባ ነነዌ በመጾማቸው ሊደርስባቸው ከነበረው መቅሰፍት ድነዋል። እኛም በንጹህ ሕሊና በንጹህ ልቦና ብንጾም ብንጸልይ ኃጢአታችን ይሰረይልናል፣ ሊደርስብን የተቃጣ መቅሰፍትም ይቀርልናል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ምክንያተ ድኂን ሰአሊተ ምሕረት ቤዛዊተ ኩሉ ዓለም የዓለም መድኃኒት እመቤታችን ክብር ምስጋና ይግባት። ከጾሙ ረድኤት በረከት ያሳትፈን፣ የፍቅር የሰላም ያደርግልን። አሜን።